ሰባተኛ ንጉስ ነኝ የሚል ጠቅላይ ሚኒስትር ባለበት ሀገር 8 የሚሉ የቁጥር ቀመሮች ተራ መገጣጠሞች ናቸው ወይስ የስምንተኛ ንጉስ ምኞት? በበርካታው የሙዚቃ አፍቃሪ ዘንድ ንጉሱ እስከ መባል የደረሰው አርቲስት ቴዎድሮስ ካሳሁን ገርማሞ ወይም ቴዲ አፍሮ የሰራው አልበም ሚያዝያ 8 ቀን 2018 ዓመተ ምህረት ከቀኑ 8 ሰዓት ጀምሮ በተለያዩ መተግበሪያዎች ወደ ህዝብ ጆሮ ይደርሳል። እንዲህ ያለውን ሚስጥር የቴዲን ቀመርና ቅኔ አዋቂነት የሚረዱ ሰዎች ተራ መገጣጠም ሳይሆን የድርጊት ተቃውሞ ነው በማለት ላይ ናቸው። በእርግጥ ተከልክሏል አይቻልም ከማለት ያለፈ የአስተዳደር እውቀት የላቸውም ተብለው የሚታሙ የዘመኑ ሹማምንቶች ቀመሩ ገብቷቸው ባይመስልም መግለጫውን ከልክለውታል። አርቲስቱም ቴዲ ዘፈኑም የቴዲ ነውና መግለጫው ቢከለከልም በተባለው ሰዓትና ቀን ሙዚቃው ወደ አድማጮች ጆሮ ይደርሳል ተብሏል። ይህን የሙዚቃ አልበም ተከትሎ ቴዲ ብቻ ሳይሆን ሌሎች አርቲስቶችም ዛቻና ማስፈራሪያ እየደረሰባቸው እንደሆነ እየተናገሩ ናቸው። ቬሮኒካ አዳነ በግልጽ የማህበራዊ መተሳሰሪያ ገጿ በኩል ባሰራጨችው መረጃ መሰል ዛቻና ማስፈራሪያ እየደረሰባት እንደሆነ ገልጻለች። ለመሆኑ አርቲስቱ በአልበሙ ምን ቢያካትት ነው እንዲህ የተፈራው? ሰባተኛው ንጉስና 8 የተባለችው ቁጥር በነገሰችበት ዕለት የሙዚቃ አልበሙ የሚለቀው አርቲስት ጸባቸው ምንድን ነው? አርቲስት ማዲንጎ የሞተ ዕለት የተፈጠረው ክስተትስ ምንድን ነው? እንደ መረጃ ምንጮች ገለጻ አርቲስት ማዲንጎ የሞተ ዕለት አርቲስት ቴዎድሮስ ካሳሁን ለቅሶ ታድሟል። ይህን የሰሙት ሰባተኛው ንጉስ በተወሰኑ ካቢኔዎችና ጠባቂዎቻቸው ታጅበው ወደ ለቅሶ ቦታው ያቀናሉ። የንጉሱ የግል ጠባቂዎችና ወደ አርቲስቱ ቀርበው ጠቅላይ ሚኒስትር አብይ አህመድ ከአንተ ጋር ፎቶ መነሳት ይፈልጋል ይሉታል። አርቲስቱም እሽታውን ከገለጸላቸው በኋላ በጓሮ በር በኩል ወጥቶ ያመልጣል። ከዚያን ጊዜ ጀምሮ በአርቲስቱና በጠቅላይ ሚኒስትሩ መካከል ያለው አለመግባባት ወደ ግል መተናኮል የደረሰ ሲሆን ከሰሞኑ የአልበሙን መውጣት ተከትሎ ሊሰጡ የነበረውን መግለጫ በግልጽ እንዲከለከል ተደርጓል። ሙዚቃው ይለቀቅበታል የተባለው ሰዋሰው መልቲሚዲያም ከአልበሙ 3 የሚያክሉ ትራኮችን ካላስወገድክ በሚል ውላቸው እንዲቋረጥ ተደርጓል። ለመሆኑ 3 የሚያክሉ ትራኮች ምን ናቸው? ይዘታቸው ምንድን ነው? ፋኖን የሚያወድሱ የስርዓት ተቃውሞ የሚገልጹ ወይስ እንደተባለው አዲስ ስርዓት የሚጠይቁ ናቸው? ክቡራን ሆይ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። Teddy Afro has been causing quite a storm in Ethiopia's entertainment scene. Ethiopian superstar singer Theodros Kasahun, popularly known as Teddy Afro, has put Ethiopia on the global music map. Now Ethiopia's biggest music star, Teddy Afro, is back with a new album which is making waves across the world. The album, Ethiopia, is named after the country of his birth, and Teddy hopes it will bring peace to his people. በታሪክ አጋጣሚዎች ውስጥና ጥበብ ስልጣን የማይታረቁ ባላንጣዎች ሆነው መኖራቸውን የሰው ልጅ የስልጣኔ ጉዞ አስረጅ ነው። በተለይም እንደ ኢትዮጵያ ባሉ የፖለቲካ ማዕበል በማያርፍባቸው ሀገራት ውስጥ ጥበብ ተራ መዝናኛ መሳሪያ መሆኑ ቀርቶ የህዝብ ብሶት መተንፈሻ፣ የነጻነት መዝሙርና የአምባገነኖች መረገጫ ሆኖ ሲያገለግል ኖሯል። ጥበብ መንግስታትን እንደ ትኩሳት የምታረደው በጦር መሳሪያ ሳይሆን በቃላት ኃይልና በዜማ ቅኝት በመሆኑ ገዢዎች ከታጠቀ ተቃዋሚ ይልቅ አንደበቱ የረቀቀን የህዝብ ልብ የገነባን ከያኔ አብዝተው ይፈሩታል። በዚህ ረገድ አንዳንዶች ጥበብን መነገጃ አድርገው ከመንግስት ክንድ ስር ተለጥፈውና የባለስልጣናትን ዝና በማጎንበስ እያሞገሱ የቅንጦት ህይወት መኖርን እንደ ብልህነት ሲቆጥሩት፣ ሌሎች ጥቂት ቆራጥ የጥበብ ሰዎች ግን እስከ ሞትና እስራት ድረስ በመሄድ ለህዝባቸው ድምጽ ለመሆን ራሳቸውን መስዋዕት ያደርጋሉ። በዚህ አስቸጋሪና በጠባብ ጎዳና ላይ የሚጓዘው የታሪካችን ምልክት ከያንያኖች ደግሞ ቴዎድሮስ ካሳሁን ወይም በብዙሃን ዘንድ ቴዲ አፍሮ በመባል የሚታወቀው የጥበብ አርበኛ ቀዳሚው ነው። ቴዲ አፍሮ በኢትዮጵያ የሙዚቃ ሰማይ ስር እንደ ንጋት ኮከብ ደምቆ የወጣ በዜማው ውበት ብቻም ሳይሆን ለሀገራዊ ማንነት ባለው ጽናትና በገዢዎች ፊት በማይደለል የህዝብ ወገን በመሆኑ ነው። ቴዲ ለኢትዮጵያውያን ተራ ዘፋኝ አይደለም። እርሱ የታሪክ ድርሳናትን በዜማ ቅኝት የሚተረጉም፣ የጠፋውን ኩራት የሚመልስ፣ የተሰበረውን አንድነት በዜማ የሚጠግንና የነገርን ብርሃን የሚያሳይ የኪነ ጥበብ ነብይ ተደርጎ ይቆጠራል። እርሱ የህዝብን የልብ ትርታ የሚያዳምጥ፣ በድሆች ጎጆ ውስጥ ተስፋን የሚዘራና በባለስልጣናት አዳራሽ ውስጥ ደግሞ የእውነትን መርፌ የሚወጋ የጥበብ ጋሻ ነው። በ17 መርፌ እያለ የሚወጋ የጥበብ አርበኛ ነው። ቴዲ አፍሮን ከሌሎች አርቲስቶች የሚለየው ትልቁ ሚስጥር ቢኖር ከጥበብ ስራው በስተጀርባ ያለው የጸና ህሊናና አርቆ ሀሳቢነቱ ነው። በተለይም ባለፉት ዓመታት ሀገሪቱ በሰሜኑ ጦርነት ደም ስትቃባና የጥላቻ ማዕበል ሀገሪቱን ሲያጥለቀልቃት የታየው የአርቲስቱ አቋም ዛሬ ላይ የሱን በሞራል የበላይነት ማማ ላይ እንዲሰቀል አድርጎታል። ያኔ ጦርነቱ በተለኮሰበት ወቅት ጳጳሱና ሸኩ ሳይቀሩ አንጋፋውም ሆነ ጀማሪው አርቲስት ጦርነቱ የህልውና ዘመቻ ነው በሚል መፈክር እያወቁም ሆነ ሳያውቁ ከፊት ሆነው ሲዋጉና ሲያዋጉ መንግስትን ሲያግዙ ነበር። ቴዲ አፍሮ ግን የጥፋቱን መጠንና የፖለቲካውን ሴራ ቀድሞ በማወቁ እንደ ጲላጦስ እጁን ከደሙ ንጹህ አድርጎ ከርሟል። ቴዲ ያኔ የነበረው ጫናና በገዢው ፓርቲ የቀረበለት የቅስቀሳ ጥያቄ እጅግ ከባድ ቢሆንም ወንድም በወንድሙ ላይ እጅ እያነሳም በሚል ጽኑ አቋሙ የጥበብ ዳስ ሳይኖርበት ለዛሬው ቀን ለመብቃት የቻለ
አርቲስት ነው። በዚያ ዘመን በተለይም በ1990ዎቹ የሰራውን አልበም ተከትሎ ይቃወሙት የነበሩ የሰሜን ጫፍ አክቲቪስቶች ጭምር ከሰሞኑ ድጋፋቸውን እየገለጹለት ናቸው። መንግስትን ጨምሮ ብዙዎች ያኔ ቴዲን ለሀገር ህልውና አልቆመም በማለት ቢተቹትም ዛሬ ግን ያ ጦርነት ያስከተለውን እልቂትና ውድመት ሲመለከቱ ቴዲ አፍሮ የጥበብ ነብይ መሆኑን ሊመጣ የሚችለው ችግር ቀድሞ በመገመትና በማስተዋል በንጹሃን ደም እጁን አላቆሸሸም በሚል ይገልጹታል። ይሁን እንጂ ይህ ጽናቱ በመንግስት ዘንድ ጥርስ እንዲነከስበት ማድረጉ አልቀረም። ዛሬም ድረስ በቴዲ ላይ የሚሰነዘሩ እገዳዎችና ጫናዎች ምንጫቸው ያኔ አልዘምትም፣ አልከትም፣ አልመክትም በማለቱ ሳይሆን እንደማይቀር የሚገመት ነው። ቴዲ ከሰሞኑ ለአንዳንዶች እንደ መርዶ ለሌሎች ደግሞ እንደ ስጦታ የሚቆጠር አዲስ ስራውን ይዞ ብቅ በማለቱ አንዳንድ የስርዓቱ አጎብዳጆች ከወዲሁ ለመተቸት ሲጋጋጡ ይታያሉ። ሚያዝያ 8 ቀን 2018 ዓ.ም ኢትወርክ የተሰኘው አልበሙ ሲለቀቅ ጥቂት ሰዓታት እንደቀሩት ሲነገር በኢትዮጵያ ሰማይ ስር ያለው አየርም በናፍቆት በስጋትና በታላቅ ጉጉት እየተሞላ መስሏል። ይህ አልበም ለ8 ዓመታት ያክል በጥንቃቄ ሲታቀድና ሲዘጋጅ የቆየ በመሆኑ ልክ እንደ ቀደሙት ስራዎች ሁሉ ሀገራዊ ንቅናቄ እንደሚፈጥር ከወዲሁ የታወቀ ሆኗል። ቴዲ አፍሮን በስፋትና በጥልቀት ስንመለከተው የሙዚቃ ጉዞ ከመስዋዕትነት ጋር የተቆራኘ መሆኑን የምንረዳለት ሀቅ ነው። በተለይም በ1997 ዓ.ም ሀገሪቱ በታላቅ የምርጫ ትኩሳት ውስጥ በነበረችበት በዚያ ወቅት ያስተሰርያል በሚለው አልበሙ የህዝቡን የለውጥ ናፍቆትና የዲሞክራሲ ጥማት ቁልጭ አድርጎ በመግለጹ በጊዜው በነበረው መንግስት ከፍተኛ እንግልትና እስራት ጭምር ደርሶበታል። ያኔ ጥበብን በእስር ቤት ግንብ ውስጥ ለመቆለፍ ቢሞከርም የህዝቡ ርብርብ ለአርቲስቱ የነበረው ጽኑ ፍቅር ግን የብረት በሮችን ሰባብሮ ቴዲን የህዝብ ንጉሥ አድርጎ አውጥቶታል። ቴዲ ለሀገር አንድነትና ለባንዲራው ክብር ያለው ጽናት አጼዎችንና የታሪክ ጀግኖችን በዜማ የማዘከር ልዩ ችሎታው እርሱን ከማንኛውም ዘመናዊ ድምፃዊ በላይ ከፍ እንዲል አድርጎታል። ኢትዮሪካ የሚለው ስያሜውም ኢትዮጵያና አፍሪካን አጣምሮ የያዘ ድንቅ ቅንብር ሊሆን እንደሚችል ከወዲሁ እየተገመተ ነው። ዳግም የታሪክ ማህደርን በዜማ ገልጦ እንደሚያሳየንም በብዙዎች ዘንድ እየታመነ መጥቷል። ይህ አልበም የሚወጣው ህዝቡ በከፍተኛ ኑሮ ውድነት ክፉኛ እየተገፋ ባለበት የዋጋ ግሽበቱ ሰማይ በነካበትና የሰላም እጦቱ በየአቅጣጫው በገነነበት በዚህ ዘመን በመሆኑ ምን ይዞ ይመጣ ይሆን በሚል የመንግስት ሹመኞች ምናልባትም በተለመደው ቅኔ መንግስታችንን ይወርፍብን ይሆን በሚል ከወዲሁ ፍርሃት አይሉት ትችት እያቀረቡ ይገኛሉ። በሌላ በኩል ደጋፊዎቹና ወዳጆቹ ደግሞ 8ኛውን ወር 8ኛውን ቀን እንዲሁም 8ኛውን ሰዓትና 18ኛውን ዓመተ ምህረት እየተጠባበቁ ናቸው። ከሰሞኑ በማህበራዊ ሚዲያ ገጾች ላይ የተቀሰቀሰው ጦርነት የአልበሙን ክብደትና የአርቲስቱን ተጽዕኖ ይበልጥ የሚያሳይ ሆኗል። ላለፉት ጥቂት ቀናት በመንግስት ደጋፊዎችና በቴዲ አፍሮ አድናቂዎች መካከል ከፍተኛ የሀሳብ ፍጭቶችና የቃላት ጦርነቱ ሲካሄዱ ቆይተዋል። የመንግስት ደጋፊዎችና አንዳንድ ካድሬዎች አንድ ዘፋኝ መንግስትን አያናጉትም በሚል ንግግር ጉዳዩን ለማቃለል ቢሞክሩም በተግባር ግን ትልቅ ድንጋጤ ውስጥ መሆናቸውን የሚሰራጩ የትችት መጣጥፎች አመላካች ናቸው። በተለይም ቴዲ ሊሰጡ የነበረው ጋዜጣዊ መግለጫ በመንግስት ትዕዛዝ መታገዱና የአርቲስት ቴሌቪዥን አመራሮች ለመግለጫ ተጠርተው መሄዳቸው ገዢው አካል ጥበብን ምን ያክል እንደሚፈራ ቁልጭ አድርጎ ያሳየ ክስተት ሆኗል። መንግስት በመከላከያና በጸጥታ ኃይል ሊቆጣጠረው ያልቻለውን የህዝብ ስሜት ቴዲ ባንድ የሙዚቃ አልበም ሊቆጣጠረው ይችላል የሚለው ስጋት ገዢዎችን ክፉኛ ያስጨንቋቸዋል። የማህበራዊ ሚዲያው ጦርነት እያንዳንዱን ወገን በግልጽ ለይቷል። ተቃዋሚ ኃይሎች ቴዲን እንደ መንፈሳዊ አመጽ መሪ ሲያዩት ሲሆን ኢትዮሪካ የሚወጣውን ሰዓት ለገዢው ፓርቲ የመጨረሻው መርዶ እንደሚሆንም እየተነበዩ ናቸው። መንግስት መግለጫውን አገደ ማለት ራሱን አገደ ማለት ነው የሚሉ አስተያየት ሰጪዎችም በስፋት ሲንሸራሸሩ ይስተዋላል። በሌላ በኩል የአርቲስቱ ሰብአዊና ለጥበብ ያለው ታማኝነት በብዙዎች ዘንድ አድናቆትን እያስገኘለት ሲሆን ከሰዋሰው ሚልቲ ሚዲያ ጋር የነበረው የ33 ሚሊዮን ብር ውል ለጥበብ ነጻነቱ ሲል ማፍረሱን የወሰደውን ገንዘብ ከነወለዱ በመለሱ ቴዲ ለገንዘብ የማይገዛ መሆኑን ደግሞ ያረጋገጠበት ተግባር ነው። ዶክተር ወዳጀነ መሐርና ቬሮኒካ ዳና የመሰከሩለት የአርቲስቱ ትህትናና መንፈሳዊ ጥንካሬ በደጋፊዎቹ ልብ ውስጥ ያለውን ስፍራ ይበልጥ አጽንቶታል። አሁን ላይ ትልቁ ስጋትና መላመት ያለውም የአልበሙ መለቀቂያ ሰዓት ላይ ነው። መንግስት አልበሙ በሚለቀቅበት ሰዓት ኢንተርኔት ይዘጋ ይሆን፣ ቴሌኔትወርክን ያቋርጥ ይሆን የሚሉ ጥያቄዎች በህዝቡ ዘንድ በስፋት እየተነሱ ናቸው። የህዝቡ ልብ ትርታ የሚያሳየው ጥበብ አንዴ ከወጣ በኋላ በማንኛውም ኃይል ሊታገድ እንደማይችል ነው። እንዲያውም መንግስት በከለከለ ቁጥር የአልበሙ ተጠባቂነትና የህዝብ ፍቅር እየጨመረ መሄዱን ታዛቢዎች ይናገራሉ። መንግስት ራሱ ሳያውቀው ለአልበሙ ትልቅ የማስታወቂያ ስራ አስኪያጅ ሆኖ እየሰራለት ይገኛል የሚሉ አስተያየት ሰጪዎችም ቴዲ አፍሮ አሁንም እንደ ንጉስ፣ አሁንም እንደ መምህር፣ አሁንም እንደ አጽናኝ በዜማዎቹ ኢትዮጵያን ሊያጥናናት ተቃርቧል ይላሉ። ይህ አልበም በ8ኛው ወር ከቀኑ 8 ሰዓት ላይ መለቀቁ ልዩ መንፈሳዊና ታሪካዊ ትርጉም ተሰጥቶታል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት 8 ቁጥር ትንሣኤና የአዲስ ምዕራፍ ተምሳሌ ተደርጋ ትወሰዳለች። ኢትዮሪካ የሚለው ስያሜም አርቲስቱ ዳግም የታሪክን ገጽ ሊገልጥልን መሆኑን አመላካች ነው የሚሉ በርካታ አድናቂዎች ብቅ ብቅ እያሉ ናቸው። ቴዲ ሁሌም ቢሆን የኋላው ከሌለ የለም የፊቱ በሚለው መርሁ
አዲሱን ትውልድ ከቀድሞ ታሪኩ ጋር ለማገናኘት የሚጥር ከያኔም ጥበበኛም አርበኛም ነው። የአሁኑ የታሪክ አልበም ቴዲ ላለፉት 8 ዓመታት የታዘባቸውን የአገሪቷን ውጣ ውረዶች፣ የእርስ በርስ ግጭቶችና የህዝቡን ስቃይ እንዴት እንደቃኛቸው ለማየት ሁሉም በጉጉት የሚጠብቀው ነጥቡ ይመስላል። በተለይም ከ1997 ዓመተ ምህረት የነበረው አይነት የፖለቲካ መነቃቃት ዛሬም በዚህ አልበም አማካኝነት ሊፈጠር ይችላል የሚለው ስጋት ገዢዎቹን ክፉኛ አስጨንቋቸዋል። መንግስት በዝምታ ለማለፍ ቢመርጥም በየጓዳው የሚያደርጋቸው እገዳዎች ግን ስጋቱን ይበልጥ ገልጠውታል። ለዚህም ነው የኢትዮጵያ መገናኛ ብዙሃን ባለስልጣን የአርትስ ቴሌቪዥን አመራሮችን ጠርቶ ያስጠነቀቃቸው። ነገር ግን በዲጂታል ዘመን አፈና ውጤቱ ተቃራኒ እንደሆነ እየታወቀ መጥቷል። ቴዲ አፍሮ አሁንም እንደ ንጉስ፣ አሁንም እንደ መምህር፣ አሁንም እንደ አጽናኝ በዜማዎቹ ኢትዮጵያን በእርግጥም ሊያጥናናት ነው። የጥበብ ጋሻው ከገዢዎች ጦር ይልቅ የህዝብን ልብ የመጠበቅ ኃይል እንዳለው ዛሬ ከሰዓታት በኋላ በተግባር ይታያል። ህዝቡ በኑሮ ውድነት ቢማረርም በፖለቲካ መከፋፈል ቢሰቃይም የቴዲ ዜማዎች ግን ዳግም አንድነቱን የሚያስታውሱትና ተስፋውን የሚያለመልሙት ይሆናሉ የሚል ተስፋም እየተሰነቀ ነው። ቴዲ አፍሮ ኢትዮሪካ በሚለው አዲሱ ስራው ምን ይዞ ይመጣ ይሆን የሚለው ጥያቄ ዛሬ ምላሽ ያገኛል። ይሁን እንጂ አንድ ሀቅ ግን ግልጽ ወጥቷል። ቴዲ አፍሮ ለኢትዮጵያውያን ከድምፃዊ በላይ የብሔራዊ ኩራት ምልክት ሆኗል። የሚዘፍነው ስለ ፍቅር ቢሆንም ፍቅሩ ግን ሀገራዊ መሰረት ያለው በመሆኑ አምባገነኖች ያርበደብዳል። ዛሬ ሚያዝያ 8 ቀን 2018 ዓ.ም ከቀኑ 8 ሰዓት ላይ የሚፈነዳው የጥበብ ቦምብ የሀገሪቷን የፖለቲካ ድባብ ይቀይረው ይሆን ወይስ ህዝቡን አጽናንቶ ተስፋ ሰጥቶ ያልፋል የሚለው የሚጠበቅ ቢሆንም የህዝቡ ልብ ግን ካሁኑ ከአርቲስቱ ጋር መቆራኘቱንና ማንኛውንም አይነት እገዳም ወይም የኔትወርክ መቆራረጥ ይህንን የፍቅር ሰንሰለት ሊበጥሰው እንደማይችል አረጋግጧል። ቴዲ በአሁኑ ወቅት በ4 ኪሎና በህዝብ ልብ መካከል ያለውን ሰፊ ልዩነት በዜማው ሊያሳየን ተቃርቧል። ኢትዮጵያ በጥበብ ውስጥ ትነሳለች፣ የኋላው ከሌለ የለም የፊቱ የጥበብ ንጉስ ቴዲ አፍሮ ዳግም ታሪክ ሊሰራ ቀጠሮ ይዟል። ለጋቅብ የጠገበ ክትፎ እንዲሉ የቴዲ ዜማዎች ጣዕማቸው የሚጥም የታሪክ ጠረናቸው የሚመስጥና ለነፍስ ረፍት የሚሰጡ ናቸው። መንግስት ሊከለክል ዝም ሊል ወይም ኔትወርክ ሊያጠፋ ይችላል። ህዝቡ ግን ጆሮና ልቡን ለቴዲ ሰጥቷል። ይህ አልበም በሚሊዮኖች ልብ ውስጥ የታተመውን የኢትዮጵያዊነት ትርታ ዳግም እንደሚያነቃቃና ለትውልዱ ትልቅ የታሪክ ውርስ ሆኖ እንደሚያልፍ ምንም ጥርጥር የለውም። ክቡራን ሆይ በያላችሁበት ዓለም ሰነ ጊዜ የተመኘን በዚሁ እንሰናበታለን።